ሶ የጭንቀት የመጨነቅ ምናምን አይነት ምልክቶች አላየሽም ነበር? እንደሱ አላየሁም ግን ላይክ ወደ መጨረሻ አካባቢ ለማንም ሰው አልጠቅምም የሚሉ ወርዶች ነበሩ እኔ ለማንም አልጠቅምም ግን እሱን ከኔ ጋር ብቻ ነው ኮሙኒኬት አድርጎ የሚያውቀው እኔም እንዴት እንዳለፍኩት ግራ ይገባኛል የምር ምክንያቱም ሰው ላይ ቢሆን እንዴት ቻለችው ምናምን ነው ውጪ 30% በሆነና እንዲሁ በርግጥ እዛ አካባቢ ላይ ሀፕን እንዳደረገብኝ አካባቢ በጣም ጸልይ ነበር በቃ ጌታዬ ሆይ ላይክ ሰላሜን ስጠኝ እል ነበር እሱን መሰለኝ እና ምንድነው በህይወት በኖርንበት ጊዜ ውስጥ ሪግሬት ማድረገው ነገር የለም እስከመጨረሻው ድረስ እሱንም ወደ ትክክለኛው ፓዝ ላይ ለማስገባት ስለሞከርኩኝ አሁን ከዛ በላይ አትቺም በቃ ፍሬ እሺ የሆነ ጊዜ ኤፒሶዳችን ላይ ምን አውርተን ነበር ልጆች በረከት ናቸው እንትናቸው ያለን ስንከራከር ትዝ ይላችኋል ካልታሰበባቸው በድላቸው ያድጋሉ ምናምን እና የእግዚአብሔር ስጦታዎች ናቸው በረከት ናቸው ምናምን ይባላል ሶሻል ሚዲያ ላይ አሁን በጣም ያያየው ካሏቸው ነገሮች አንደኛው አሁን አንዲት ጩጬ ልጅ አንዳንዶቹ ሰዎች ካረጁ በኋላ የሚገራርም የሶሻል ሚዲያ ኮንቴንት ክሬተር ሆኖ በጣም አይደለ ጤናቸው እንትን ካለ በኋላ ድጋሚ ወደዚህ መተው ካረጁ በኋላ ምናምን አንዳንዶቹ ደግሞ በህፃናት ልጆቻቸው የሚገራርም ኮንቴንት ይሰራሉ አንቺና ልጅሽ ደግሞ በጋራ ሆናችሁ ኮንቴንት ይሰራላችሁ ንገሪን እስኪ እንዴት ነው ከልጅሽ አሁን ላይ ለበስተዋል መሰለኛ ልጅና ፋሚሊ ዘው ቢመጡ ሰው እና በጣም ደስ ይላል ያው የቀን አይ ቲንክ ላይክ ኢትዮጵያ ውስጥ vlog ነገር ሲሰራ ቶሎ ቫይራል ይወጣል የቤት ኑሮ ላይክ አርቲፊሻል ሳይሆን ሪል ሪያሊቲ የበዛበት እንዴ ተነስቼ ወደዚህ ስራ ሲሄድ ምናምን ስተልና ለመቅረጽም ቀላል መሰለኝ ኤዲት አይጠብቅም በቃ ቀጥታ ስለሆነ ህይወት ማሳየት ስለሆነ እና ሰው ከእንደዛ አይነት ነገር ጋር ሪሌተብል ይሆናል አንቺ ከልጅሽ ጋር ስታሳይ እኔም አንቺን በማየት ማስበው ከልጆቼ ጋር እንደይነጋ እዛኛው ቤት ስላለ እንደዛ አይነት ነው ስለዚህ ያው ምናቀው ነገር አብሮ ሪሌት ማድረጉ ደስ ይላል መሰለኝ ለዛ ይመስለኛል ባላ ለሚሆነው ያ ልጆች በመጀመሪያ በእኛ ካልቸር ልጅ እንዲሁ የትኛውም ልጅ ቢሆን ልጅን አይተ ልታልፈው አትችልም ሶሻል ሚዲያውም ላይ ተጽዕኖ አለ በደንብ አሁን እዛን ልጅ እንጂ የዘግንባራቸውን መሳም ያብራል በዛው እናታቸው ታያለ ወራ አባታቸው ፋሚሊው ምናምን ኢንጌጅ ታደርጋለህ የሆነ ውስጥ ደስ የሚል ነገር አለ ከዛ ያንቺ ደግሞ ብዙ ነገሮች አንድ ላይ ተያይዘው ይኖሩ ይችላሉ አንቺ የራስሽ ፋን ይኖርሻል ከልጅሽ ጋር ያላችሁን ፕሮግረስ በሙሉ ሰው የሚያይበት ሪዝን ይኖራል እንዴት ወደ ሶሻል ሚዲያው መጣሽ actually መጀመሪያ ላይ ሲከፈት ዝም ብዬ ፖስት አድርግ ነበር bridal shower ሰርግ ይሄ ፕሮሰሱን ከዛ እንዱ ላይፍ ይሄን ነው ፖስት ማድረገው እዛው ነው ላይ ነው የባለቤቴን ሞት እርግዝናዬንም ሁሉንም ነገሮች ስቴፕ ባይ ስቴፕ ሄደ ሶ ኑሮሽን እየኖርሽ ነበር ኑሮዬን ነው የምኖረው ነው ቲክቶክ ላይ ላይክ ወደ ቢዝነስ የተቀየረው የሆነ አንድ ፖስት አደረኩኝ አሰሩኝ ስራ ለዚህ ፋይናንሻል ኢንሴኩር ስለሆንኩኝ እሱን በማጣቴ ሶ እርዱኝ አግዙኝ ሰራለው ብዬ እንታልኩኝ 12 ሰዓት ውስጥ ላይክ ቫይራል ወጣ በቃ በጣም ብዙ ፕሮሞሽን ሰራው ያላወቀኝም ህዝብ በዛ ላይ ያወቀኝ ማለት ነው ከዛ በፊት የነበሩትንም የማየት እድል አገኘ ማለት ነው በፊት እኮ አይሽ ነበር ምናምን ፎቶአችን በጣም ነው የሚያምረው ያ በጣም ሰው በቃ ፎቶአችሁን ያየው ነበር ምናምን ይያለ ሰው እንደዚህ ከስንት አመት በፊት ነበር እሱ 22 ላይ ነገር ነው ኦኬ አንድ 3-4 አመት ሆነው ማለት ነው 3 አመት ኦኬ ሶ በሱ ቪዲዮ ነው በደንብ ቫይራል ይወጣልሽ ማለት ነው በቃ እንደዚህ የራሴ ላይፍ እንትን ነው ፖስት ማድረግ የነበረው አሁን ላይ ሳስበው ደግሞ ለሷ የሚቀመጥ ነገርም ነው አንድ ፕሮሞሽንም ብቻ ሳይሆን በጣም እኛ አሁን ምንም የለኝም የሚቀመጥ የተቀመጠልኝ ፎቶ ምናምን አለን ግን ዲ ቪዲዮ ያንዳንዱ ሞመንት ካፕቸር አልተደረገም ሶ ከቢዝነሱ ማቋያ ለሷ የሚቀመጥልሃል ብዬ አስባለሁ ነው ሶሻል ሚዲያው ትልቁ ነገር እሱ ነው አይ ቲንክ ሳናቀው አንደኛው አለው ከምንለው ነገር አንዱ ልክድሮ ፎቶ ዶክመንቴሽን በጣም ትልቁ ነገር ነው ግን እዚህ ላይ ይቅርታና ከልጆች ጋር ተያይዞ ሌሎችም አይዲያዎች አሉ አሁን ሴቶች ያሏቸውና በጣም ዩቲዩብ ላይ የሚሰሩና ምን ሰዎች ስለ ልጆች ሲናገሩ የሚናገሩትም ሐሳብ አለ ላይክ ልጆቹ ለምሳሌ አንቺ ምርጫ ነው እሷ ማውጣት
የሷ ምርጫ አይደለም ልክ ነሽ ስለዚህ ነገ ጠዋት ማለት ነው የኔ ምርጫ አልነበረም ታረጋለሽ ብለሽ አስብሽ አጣቂ ብዙ ኢንቦክስ አለ እንደዛ ባይሆን አሁን ልጅሽን አሁን እንደው ክርስትና ሳያስነሱ ኢሞጂ ያረግባቸዋል ፊታቸው ላይ እንዳይታዩ እኛ ላይክ አሁን እኛ ሲያሳድጉን ቤተሰቦቻችን ቪዲዮ አልቀረጹንም እንጂ በእነሱ እንትን ነው በእነሱ ሐሳብ ነው ያደገው ባልበም አሳይተውናል ለመድረስ እንዲ ነው ኢቭን ምን እንደምትሆኝም እነሱ ነው የሚወስኑልሽ አብዛኛውን ቤተሰብ እንዲ እንድትሆን ፈልጋለሁ ልጄ ምናምን አሁን ላይ ወደ አርቱ ብትመጪ አይ ቲንክ አብዛኛው የኢትዮጵያውያን ወላጆች ፈቃደኛ አይሆኑ ተመረሽ ተጨርሽ ኳስ ተጫዋች ሆናለሁ ብትይ ነው ይባላል ወንዶች አዎ ሸሚዝ ለብሶ ምን አልባት ፕሮዳክቲቭ ከሆንሽ ምናምን በኋላ ነው አክሰፕታንሱ የሚመጣው ሶ እኔ በሱ አምናለሁ ልጅሽን ፖስት ማድረጉ ችግር አለው ብዬ አላስብም እንደዛ አላስብም ግን አንቺ ደግሞ ያው ታስቢያለሽና ፖስት ምን ማድረግ እንዳለብሽ ታውቂያለሽ የሆነ ነገ ከነገ ላይ እሷም ሪግሬት አድርጋ አንቺም ሪግሬት እንታርጊበት ነገር ባይሰራ አሪፍ ነው ሶ ስቲል እኔና እሷ ሰርቫይቭ ያደረግንበት እስከሆነ ድረስ እኔ አሁን እሷናት በረከቴ ነው ብዬ ማስበው እሷ አሁን እኔ የዩስቲና እናት ነው የሚሉኝ እንደውም ስሜን ተጣጣፋቸዋል ሶ ሳለኔ ይሄንን እሷናት እንደውም ያስተዳድረችኝ ያለችው ብዬ ነው ማስበው ኦኬ ሶ ከዛ አንፃር እንግዲህ ከሷ ህይወት ጋር ተያይዞ በጣም ብዙ ሌሎችም የህይወት ነገሮችሽን ያው ሰዎች እንዲያውቁ አድርገሻል ያው ቅድም እንዳልሽን ከመጀመሪያው ጀምሮ ፖስት ታደርጊ ላይፍሽ በአጠቃላይ ሼር እየተደረገ ነበር ነገር አይደለ ስለዚህ በዛ ውስጥ እንደው ከባድ ሆነ ያገኘሽው ነገር ነበር እሱ ቅድም እንዳለው ፖስት ስላረኩት ነው እንደ ይሄ ነገር የገጠመኝ ብያስብ ያቃለሁ ብዙ ነገር ስለምታስቢ ወይስ በቃ አልገባሽም አስታምሩ ሲባል ስለነበር ለዛ ይሆን አይኑስ ገብቼ ነው እንዴ ምናምን አብያለሁ ግን አፍተር ኦል ደግሞ የፈጣሪ እንትን ስለሆነ ከኛም ይሆናል ችግሩ ብዬ እንደ ሐሳብ ግን ታስቢዋለሽ ፖስት ስላረኩት ነው እንዴ ብዬ አስቤያለሁ አሁን ስንሽ በጣም ልጅ ነሽ በጣም ማለት ነው በጣም አይደለም ግን በጣም ወጣት ጂሚኖን ዲፋይን አርጋችሁ ያብራራ ወጣት እናት ነችና የእድሜሽ ማነስ አለ ከዛ ደግሞ ያሳለፍሽው ነገር ደግሞ ውስጡ በጣም ብዙ ነገር የታጨቀ ነገር አለው ሶ በጣም ከባድ ጊዜ ያሳልፈሻል ምናልባት አብዛኞቹ ላያውቁት ይችላሉ ሶ እሱን ጊዜ እንዴት አለፍሽው እኔም እንዴት እንዳለፍኩት ግራ ይገባኛል የምር ምክንያቱም ሰው ላይ ቢሆን እንዴት ነው እንዴት ቻለችው ምናምን ነው ማለት ውጪ 30% በሆነና እንዲሁ በርግጥ እዛ አካባቢ ቢል ሃፕን እንዳደረገብኝ አካባቢ በጣም ጸልይ ነበር በቃ ጌታዬ ሆይ ላይክ ሰላሜን ስጠኝ እል ነበር እሱን መሰለኝ እና ምንድነው በህይወት በኖርንበት ጊዜ ውስጥ ሪግሬት ማድረገው ነገር የለም እስከመጨረሻው ድረስ እሱንም ወደ ትክክለኛው ፓዝ ላይ ለማስገባት ስለሞከርኩኝ አሁን ከዛ በላይ አትቺም በቃ ፍሬ ባልችል ኖሮ ወራሴን በጣም ኩዌሽን አደረገው ነበር ያ ነገር በጣም አግዞኛል እንዲሁ ከእግዚአብሔር በተጨማሪ ብቻ ምንም ነገር ላይ አሁን ስራ ላይ ቢሆን ብዙ ነገሮችን ስቴፕ ሄደሽ ያ ነገር ፌል ቢያደርግ በቃ ከዛ በላይ አትቺም ነበር ያው አልሆነም ግን በረንብ ህይወታችንን ለማስተካከል ነው የሱንም ሐሳብ ረዳዋለሁ እንደወጣት ግን እኔ በኖርኩበት ጊዜ ውስጥ በእያንዳንዱ ቀን ላይ ሰፖርት አድርጌዋለሁ ትክክል እንዳልሆነ ባቀም እንደሚስት ተረድቼ ሰፖርት አድርጌዋለሁ ምልክቶች የምታያቸው ነገሮች ነበሩ የምትጠረጥራቸው ብዙ ጊዜ ከዚህ ጋር ተያይዞ ባልና ሚስት ሆነን ስንኖር የሚገጥሙ ነገሮች አሉ ወንዶች ብዙ ጊዜ ወደ ትዳር ስገባ እሷ አፋጥናኝ ነው እሷ እንዲያርጋኝ ነው የሚሉ ነገሮች አሉትና ሪግሬት የሚያደርጉት ነገር አለ አንዳንዴ እንዲ ባይሆን ኖሮ እንዲ ባቲ ኖሮ ባታፋጥኝ ኖሮ ላይክ ወደኛ መጥቶ ብለ የሚያደርጉት ነገር አለ ለምሳሌ ፋይናንሻሊ ፕሮቫይድ አድርገው ፌል አደረግን ብለው ሲያስቡ አንድ ባል ማድረግ ያለበትን አላደረግንም ብለው ሲያስቡ ብዙ ጊዜ አንቺ እንዲ ባታረጊ ኖሮ ምናምን ነገር አለ አንቺ ድራግ አርገሽኝ ነው የኔ ምርጫ አይደለም ምናምን እንደዛ አይነት ነገሮች ነበሩት አንቺ አልነበሩትም እንደዚህ ቁጭ ብሎ አላወራኝም ግን ምናልባት የሆኑ ነገሮች እንት ሲሉ ባልገባ ኖር ወይ ብሎ አስበው ሊሆን ይችላል በራሱ ማይንድ ግን እኔ እንደዚህ ምክንያቱም ፈቃደኛ ሆኖ ገባሽ እንዳልሽው ከ18 ዓመት በላይ ነው ማንንም እጁን ይዞ የሚያስገድደው ነገር የለም አክቹአሊ እኛ ሴቶች እንፈጣለን መሰለኝ አዎ
ከላይፍ ታይማችንም ከግቢ ጀምሮ አንድ ላይ ስለነበረ ይበቃል እንዴት ነው ባይ ዘ ወይ የሆነም ምትሰሪውን ስራ የሆነ ቦታ ላይ ማትደርሺ ከሆነ በዛሽ ባለሽ ነገር ደስተኛ ሆነሽ መኖር ነው ያለብሽ የሆነ ሰውን ህይወት ያያየሽ ወይ የሆነ የሶሻል በጣም አፌክት እኔ አርጎኝ ነበር የሆነ ሰዓት ላይ ሶሻል ሚዲያ ላይ አዎ ኢንስታግራም አንስቶል እስከማድረግ ደርሻለሁ ኦኬ በቃ በጣም አፌክት አርጎኝ ነበርና እሱን አንስቶል ብቻ አፌክት ያደርግሻል እሱ ነገር እና ያንን ስኩዌር አርገሽ እዚህ ህይወት ላይ ነው ምን ኖርብሽ አክሰፕት ካደረግሽ በጣም ሰላም ታገኛለሽ አይ ቲንክ ያ ደግሞ በሱ ሳይድ አልነበረም መሰለኝ እንደዚህ ፕሮቫይድ ማድረግ የለብኝም ለዚህ ቤት ኢማጂኔሽን አለ በቃ በፊት ታስቢው የነበረውን ህይወት አብዛኞቻችን እንደውም ኢማጂን እንደምናደርገው ላንኖር እንችላለን እና እንደሱ አይነት ነው እንጂ እንደዚህ ቁጭ ብለን ይሄ ነገር ባልገባበት ኖሮ ይሻለኝ ነበር የሚል ፍጥነትም ስለነበረው የጋብቻችን የልጃችን ምናምን ያንን ቁጭ ብለን ምልክቶቹን ታያቸው ነበር አላቸው ድንገት እንደሆነብሽ ነው የምታስቢው ነገሮች አዎ እስከዚህ የሚያደርስ አይደላ ነበር እንዳልኩ እንደዚህ አይነት ሰዎች አያወሩ ይመስለኛል ኖርማሊ የተፈጥሮ ባህሪያቸውም ቢሆን ብዙ ጊዜ እንደውም ደስተኛ ይመስላሉ አጠረጥሪያቸው ሳከፊታቸው ላይ አይጠፋም በቃ ዝም ብለው ነገር ነው እንትን የሚሉት እንደዚህ አልጠረጠርኩት ከህይወት አይ ቲንክ አንቺ እኛ ጋር እንደምትመጪ ሳስብ ያሰብኩ የነበረው አንድ ነገር ለምሳሌ ብዙ ሰዎች ህይወታቸውን የሆነ ስኬት ያስቀምጣሉ የሆነ ቦታ ላይ ለምሳሌ ብዙ ሰዎች ውጭ ሀገር ከሄድኩ እንዴትም ብዬ ልግባ እንጂ ኖራለሁ እዛ ጋር እኔ የምፈልጠውን ነገር ተፋልጪ ህይወትን የምፈልገውን ነገር አሳካለሁ ብለው ያስባሉ ሶ መጨረሻው ውጭ ሀገር መሄድ ይሆናል ማለት ነው ከዚህ የተነሳ ውጭ ሀገር ልክ ከገቡ በኋላ ነገሮች እንዳሰቡት ሳይሆን ሲቀር ማንንም አጠገባቸው ሳይኖር ሲቀር ብቸኝነቱ ሲገቡ ምናምን ያ በጣም መጀመሪያ የገነቡት ኢምፓየር አይምሯቸው ውስጥ የውጭ ሀገር ኢምፓየር ዜሮ ይገባል ከዛ የመኖር እንትናቸው ዜሮ ይሆናል ትዳርም በጣም ስፔሻሊ በሴቶች ዘንድ ማለት ነው ትዳር በጣም በወንድም በሴትም በማህበረሰባችን በአጠቃላይ ትልቅ ተቋም ነው ኦፍ ኮርስ በዛ አምናለሁኝ ግን ሰዎች የህይወታቸው የመጨረሻ ዴስቲኒ ያደርጉታል እና ምን አስተዋልኩኝ የአንቺንና የባለቤትሽን የልጅሽን እንትን ካየው በኋላ ትዳር ውስጥ ከተገባም በኋላ ብዙ ፈተናዎች አሉ ማለት ነው ትዳር ውስጥ ነው ባይ ዘ ወይ አዎ ሶ የህይወትን ደስተኛ ቦታ እዛ ጋር ደስተኝነት ብቻ እዛ ውስጥ የምታይ ከሆነ እዚህ ጋር መስተካከል አለበት አስተሳሰባችን ማለት ነው ገብቷል ሊመጣ የሚችል ከባባድ ነገሮች የምትጋፈጥበትም ቦታ ሊሆን ይችላል ብዙ ሰው ግን በቃ ያለቀለት ነገር ነው እንትን የሚለው በቃ እዛ ከገባው ችግር የለው ልጅ ልወልድ እንጂ ፋሚሊ መስረት እንጂ በቃ ደስ ይያለኝ እኖራለሁ በትንሽም ብርቱና የሚሉ ሰዎች አሉ እንዴት ብቻ ትሁን እንትን ብቻ ይኖር እኛ ብቻ እንዋደድ ምናምን ከሱም ውጪ አሁን አንቺ ያልሽው ራስህ ውስጥ የምትጠብቀው ልትኖረው የምትፈልገው ህይወት አለ እኔ እንደ ማህበረሰብ በጣም ትልቅ ጫና አለ ብያምናለሁ ወንዶች ላይ ወንዶች ላይ ለምን ወንዶች ላይ በረገራችን ላይ ሁሉም ውይይት በወንድና በሴቶች ፉክክር ውስጥ እንዲወድቅ አልፈልግም ሴቶችም በጣም ብዙ የራሳቸው ጫና አለ ግን ቤተሰብ በማስተዳደር በማቅረብ የተሻለ ህይወት ለልጅ ለቤተሰብ በመስጠት ወንድ ላይ የተጣለ ኃላፊነት ነው እኔ ኃላፊነቱ መጣሉን አልቃወምም ግን ደግሞ ከዚህ ኃላፊነት ጋር አብሮ ምን ይመጣል መቸገርህን ማውራት መሸነፍህን ማውራት ነገሮች እንዳቃቱ ለሰው መናገር ማህበረሰቡ ውስጥ እንደ ሉዘር የሚያስቆጥር እንደ ተሸናፊ የሚያስቆጥር እንደ ሰነፍ የሚያስቆጥር ይሆናል ገብቷል 2-3 ቀን በጣም ከፍቶ አንዳንድ ነገሮችን ስተወራ ምንድነው የምትነጫነጨው ሰው ላይ የኖር አይደለ እንዴ ምናምን ብትባል ጃጅ ትደረጋለህ ሶ ቤተሰብ በጣም ትልቁን ጫና ይጥልብሃል አንደኛ ማህበረሰብ የሚጠበቅብን ነገር አለ ሶ መጠበቅ ወደዚህ አይነት ሐሳቦች ይመራሉ ብለሽ አታስቢ በጣም የበዛ የተጋነነ መጠበቅ ከራስ ፍላጎት ውጪ ማለት ግን መጠበቅ ላይክ ማቆም አይቻልም እኔ አሁን እንደውም ኤክስፒሪየንስ ለማድረግ የምፈልገው ራስን መግዛት በቃ ይሄ ነገር እዚህ ድረስ ነው የምትችዩ ባለሽ ነገር መደሰት መቻል አለብኝ እኔ አሁን ያሳጣኝ አውቀዋለሁ ምን እንዳሳጣኝ የሆነ የተወሰነ የሆነ ነገሮች ቢኖሩ ነበር አጠገቤስ እና እሱ ነገር እንደዚህ ኢማጂኔሽኑ ምናምን ይቀጥላል አሁንም ቢሆን ስቲል እኔ ልጄን በተሻለ አሁንም ቢሆን ብትጠይቀኝ የተሻለ ትምህርት ነው ማስተማር የምፈልገው ለዛ ተጠራለህ ካልቻልክ ግን በቃ ይሄ ነው ብለ ማሰብ አለብን እንጂ ወደ ሌላ ነገሮች ስትገባ የባሰ ሌላ ነገር ውስጥ ነው የሚያስገባው
ሰው ራስን መግዛት ኤክስፒሪየንስ ያደረግነው ራስን መግዛት አሪፍ ነገር ነው። እኔ ግን ምልሽ እሱ እንደዚህ ሲል አንቺ ጋር የቀረው ነገር አብዛኛውን ጊዜ እኔ እንዲያርጌ ቢሆን ኖሮ እኔ እንዲሆኜ ቢሆን ኖሮ ሚል ነገር አለ ሪግሬት እናደርጋለን እንዲ ባልለው ኖሮ እንደዚህ ያልኩት ነገር ይሆን ኖሮ የሚሉ ኖሮች አንቺ ጋር የቀሩ ነገሮች ነበሩ አንድ የለኝ የሚገርምሽ እሱ ነው ያጠነከረኝ እንዳልኩሽ የመጨረሻዋ ድረስ እስከ መጨረሻዋ ሰዓት ድረስ ሰፖርት አድርጋለሁ ኦኬ የሚያረጋው ነገር ትክክልም ይሁን አይሆንም ሰፖርት አድርጋለሁ ግን ሁለታችሁም ስራ ተሰሩ ነበር እና አርታራው ነበር ሁለታችሁም ኦኬ ባንከር ነበር ግን አይታይሽም ባይ ዘ ዌይ አሁን ላይ ነው ያ እንዴ ብስልሽ ላይክ አሁን ደሞዝሽንም ሁለት ሰው እንዳለሽ ናምን የዛን ሰዓት ላይ አይታይሽም በቃ ትሮጫለሽ ኢንዲንግ ላይ የለውም ትሮጫለሽ ሰው ግን ከሱ የተሻለ ሌላ ቦታዎች ላይ ለመቀመጥ ነበር ጥረታችን ያ ደግሞ አክቹአሊ ልክ አልነበረም መሰለኝ ልክ አለመሆኑም ደግሞ እነዚህን ሁሉ ነገሮች አምጥቷል ላይክ አሁን ለምሳሌ ደስተኛ አለመሆን አለ ሰው ደስታ ሲያጣ የሆነ ምልክቶች ታይበታለሽ ደስተኛ አለመሆን ከዛ ውጪ ደግሞ ራሱን የቻለ ማውራት አለመፈለግ ብቻን መሆን መፈለግ ዝምታ ሊሆን ይችላል ረጅም ማይቋረጥ ወክ ማድረግ መፈለግ ሊሆን ይችላል አንዳንድ ሰዎች የሚያሳዩት ሲምፕተም አለ ሶ ይሄ የጭንቀት የመጨነቅ ምናምን አይነት ምልክቶች አላየሽም ነበር እንደሱ አላየውም ግን ላይክ ወደ መጨረሻ አካባቢ ለማንም ሰው አልጠቅመም የሚሉ ወርዶች ነበሩ ኦኬ እኔ ለማንም አልጠቅመም ግን እሱ ከኔ ጋር ብቻ ነው ኮሙኒኬት አድርጎ የሚያውቀው ይመስለኛል ምክንያቱም እንዳልኩ እንደዚህ አይነት ሰዎች ቁጥብ ናቸው ኖርማሊ ልጁ በባህሪ ቁጥብ ነው አያወራም እንደዚህ ተጫዋች ነው የምትለው ልጅ አይደለም ሶ እንደሱ አይነት ነገሮች ነበሩ በቃ እቺን ወርድ ነው ማስተዋወሰው እንጂ እንዳልከው እንደዚህ አይነት ሳይንማ ብታይ እንዴ ብዙ አይነት አማራጮች ነበሩ እኔ አሁን ማዘሬ ሐኪም ናት ሶ እንዴት አልወሰድሽው እኔ ተባልኩት ብዙ ሰዎች ከዛ በኋላ ብዙ ኮሜንት ሰጥቷል እንዲኮ ብታረጊ ምንም ነገር ለማይለወጥ ነገር ደግሞ እሱ በጣም የሚያም ነገር ነው ባይዘው አንተንም ሌላ ነገር ውስጥ ነው የሚከት በቃ ከመጣ ወይ እንዴት እንደምታስተካክለው ማሰብ እንጂ እንዲ ብታረጊ እንዲ ብትወስጁ ይሄን ነገር ለምመሰልሽ ህክምና ግን ያስፈልጋል ከዚህ በፊት የምታስተዋውሱ ከሆነ አንድ ሌላ ቴሌቪዥን ቻናል ላይ የቀረበች እናት ነበረች እና ልጇ ራሱን ያጠፋል አይ ቲንክ 13 14 አመት እድሜውን እርግጠኛ አይደለም ቆየት ስላለ ሶ ይሄ ልጅ አስቢው በ13 እና በ14 አመት ባክሽ እኔ ራሴን አጠፋለሁ ይላታል ልጁን እናቱን ማለት ነው አንተ ምንድነው የምትቀብጠው ደሞ አንዳንዴ ይገብሻል በቁም ነገር ስለማታዩት ገመድ ልስተ ምንድነው የምትፈልገው ሂዳርፈ ገብተተኛ ብላ ምናምን እንላቸዋለን አይኖ በዛ እድሜ ያለ ልጅ ከምግብ ከሚበላ ከሚጠጣ ነገር ውጪ ኤክስትራ ነገር እንዲቀርብለት የምትጠብቀው ላይ ኖር ይችላል እንደ ቤተሰብ እና እንደ ትምህርት ደረጃችን እንደ ነገር ሁሉም ነገር ከኤክስፖዠር በኋላ ነው አሁን አንቺ ነገሩ ከገጠመሽ በኋላ ጉዳዩን ስታስቢውና ከነገሩ በፊት ፍጹም የተለየ ነገር ነው የሚኖረው ሶ ምንድነው አንዳንዴ የሆነ ነገር ሆኗል ምንም የሚለወጥ ነገር የለም ህመሙ እንዳልሹ ሰዎች በጸሎት ሊያልፉት ይችላሉ እንዳልሹ ደግሞ የነበረሽ መልካም ግንኙነት የምትሽውን ያህል ያቅምሽን መጣርሽ ነገሮችን ይረዳሻል ሁሉ ጊዜ መልካም ነገር አሪፍ ስለሆነ ከዛ ውጪ ግን በጣም ወሳኙ ነገር ምንድነው this days ያያነው ነው ሁላችሁ ሶሻል ሚዲያው ላይ ሊሆን ይችላል በቃ ሁሉም ሰው የመኖር መልከም ይሰራል ስራ ያለውም ሰው ደክሞታል ገቢ ያለውም ሰው እየቸገረው ነው ፋይናንሻል ሊሆን ይችላል የስነልቦና ችግር ሊሆን ይችላል ባለሙያዎች ጄኔቲክ ላይን አለው ብለው ያምናሉ ማለት በቤተሰብም ጭምር የሚመጣ ማለት ነው እኔ አሁን ተመሳሳይ ታሪክ ልንገራችሁ ብል ታስተውሻለሽ መስሩ የዛሬ አመት ምናምን አንድ ጓደኛዬም ራሱን አጥፍቶ ነበር አሁን እሱ ራሱን ከማጥፋቱ በፊት ድሮ 11ኛ ክፍል ምናምን ያለ ባክ 12 years ምናምን ይሆናል ወንድሙም ራሱን አጥፍቶ ነበር የራሱ ወንድም ማለት ነው ሶ አይ ነው ይሄ ልጅ ሲጨነቅ ጸበል ሊሄድ ሲሞክር ምናምን ሲታገል ምናምን እናቃለን ሶ ምንድነው አሁን ደጋግሜ ስለምልክቶቹ ልጠይቅሽ የፈለኩት ምን ኖቲስ ማድረግ አለብን ገባሽ ከቃላት በላይ ምናምን የሚለውን ነገር ለማወቅ ነው ግን አንድ በጣም ከባድ ይመስለኛል ከሰዎች ተሳጩ ብዙ ነገር ይናገራሉ በሪሌሽንሺፕ ውስጥ ሞቼ ባረፍኩት ይላሉ ልጆች ሲኖር ደግሞ ቆይቶ ያንዳንዱ ነገር ስሞትላችሁ ታያታላችሁ እሺ ይላሉና እኛ አብዛኛው ጊዜ ለንግግር ነው የምንቆጥረው ካሁን በፊትም ይሄን ነገር ሰምቼው አቃለሁኝ ሰዎች አይ ቲንክ አንድ የስነልቦና ባለሙያ አንተ እንዳነሳው አይነት ነገር አንስታ ማለት ነው ግን እኔ ደግሞ ምን አስባለሁ መሰለህ
የስነ ልቦና ባለሙያዎች የራሳቸው ነገር ይሰጣሉ ስለዚህ ጉዳይ የሃይማኖት ሰዎች የራሳቸውን ነገር ይሰጣሉ በአጠቃላይ ግን ሰው ስለ ህይወቱ ራሱ ነው ተጠያቂ ብዬ ነው ኃላፊው እሱ ነው ብዬ ነው የማስበው ለምሳሌ እኔና አንተ ተጣልተን እኔ ተናገርኩ ነገር ይኖራል ከዛ አንተ ሄደህ ራስን ብታጠፋ ቀጥሎ የኔ ህይወት ያንን በመሆኑ ምክንያት ኦፍ ኮርስ ረበሻለሁ በብዙ መልኩ ጫና ውስጥ ይከተኛል ሪያሊቲው ግን ላንተ ህይወት አንተ ነህ ተጠያቂ ያ አፌክት እንዲያረግ መሆንህም አንተ ነህ ኃላፊነትንም ተወስዶ አንተ ነህ ነገርየው እንደ በሽታ ብናየው እንደ ሰይጣን ብናየው እንደ የተለያዩ ስሞች ብንሰጠው ግን ኃላፊው እኔ ነኝ ለኔ ህይወት የተሰጠኝ ህይወት ከእግዚአብሔር ለተቀበልኩት ህይወት እኔ ነኝ ኃላፊው ፋክተሮቹ የተለያየ ሊሆኑ ይችላሉ ብዙ ጊዜ ሰዎች ወደፊት መራመድ ካለባቸው ወደፊት መሄድ ካለባቸው ይሄንን ኃላፊነት መውሰድ አለበት ሁሉም ሰው ስለራሳቸው ስቆም ምን ሰዎች በተለያየ ምክንያት ይመጣል ህይወት ላይ የምትነካካቸው ሰዎች አሉ በተለያየ ሁኔታ የምትጎዳቸው ምናም ሰዎች አሉ ልትጎዳ ትችላለህ ለምሳሌ ልበልህና በትዳር ውስጥ ኃይለ ቃሎች ሰው ይነጋገራሉ እንደውም እስከ መመታታትም ይደርሱ ሰዎች አሉ ተነስቶ የሆነ ሰው ራሱን ሲያጠፋ እኔ ያን ቀን የተፈጠረው ችግር ነው ራሱን ያስጠፋው ብያለሁ ማስበው የነበረ ትልቅ ክፍተት አለ ትሪገር ነው የሚሆነው አንተ ያቺ እንትናት ይሄኛው ሰው ያርለም ኃላፊነቱን የሚወስደው በቋሚው አይደለም ኃላፊነቱን የሚወስደው ገባ ቋሚው ነው ኃላፊነቱን የሚወስደው ለሁሉም ነገር ማለት ነው እንዳጠቃላይ ግን ያለነው የቀረነው ሰዎች እዚህ ምድር ላይ ማሰብ አለብን የማስበው እንደዚህ አይነት ነገሮች ሲፈጠሩ ማለት ነው ቀጥሎ የሚመጣው ነገር ዞሮ ሰው ህይወቱ ይቀጥል የለ አሁን ባንቺ ህይወት ላይፍ ቀጠለ እየኖራችሁ ነበር ያ ነገር ሀፕን አደረገ ህይወት ግን ልክ አንቺ ታይተሽ ስትነቂ እሱ ስለሞተ ነገሮች እንትን አላሉ ካሉበት ነው የሚቀጥሉት የሚቀጥሉ አይመስሉም እንጂ አንድ ኃላፊነቶች አሉ እዚህ ምድር ላይ ልጅ መጥቷል በህይወትሽ ኃላፊነት አለብሽ ሁለተኛ ያንን ስሜት ማንንም ያንቺ ስሜት ሊጋፈጥልሽ የሚችል ሰው የለም ከዛ ነገር ጋር በተገናኘ የመጨረሻዋ ሴት ነሽ አንቺ በሁለታችሁ ህይወት ውስጥ የመጨረሻዋ ሰው ነሽና እናትም አባትም ተለያይተው ካንቺ ጋር ነው ያለውና ቀጣይ ህይወት እንዴት ነበር ከቀጣይ ህይወቱ በፊት ግን እንደነዚህ አይነት ሰዎች ይመስለኛል እንደ ኦፕሽንም ይይዙታል ይሄ ባይሆን ይሄንን ነው ማደርገው ብሎ የሚይዙት ይመስለኛል እንዳልከው ደግሞ ካስተዳደጋቸው ጀምሮ አሁን በዚህ ጉዳይ ላይ እኔ ብዙ ሰው ኮሚኒኬት አድርጎኝ ነበር እንዲ ስልኬንም ማስቀምጪ ስለነበረ በጣም ብዙ ሰው ነው ያለው የሚገርም በቃው ምናልባት በጣም በስራ ሁኔታቸው ዲፕረስድ ሆነዋል ፋሚሊ የሱን አለመቀበል ላይክ ሚስት ሆና ራሷንም ተጠፋ ምርጫውን አለመቀበሉ እንደሱ በጣም ብዙ ሰዎች አሉ እነዚህ ሰዎች ይሄ ነገር ባይሆን በቃ አይሩ ነው እንዴት እንዳቀለሉት እኔ አላቅ እውነት ለመናገር በጣም ብዙ ተስፋ የሚያስቆርጡ ነገሮች አሉ እኛም ጋር ሁላችንም በየቀኑ አይ ነው እና ግን እንዴት ኦፕሽን ሆኖ እንደቀረበ አላቅ እንዳልከው ቀጽበታዊም ሊሆን ይችላል በጣም ደግሞ ቀጽበታዊ ነው በእርግጠኝነት ሆኚ ስለራሴ ሳወራ ያ10 ደቂቃ ምናምን ቀጽበታዊ ነው እንደ ኦፕሽን አድርገው ይዙታል ለማለት ነው ያ እውነት ነው በጣም ቀጽበታዊ ነገር ነው የሚለው እስኪ ነገር ቀጣይ ህይወት እንዴት ነበር ያንዳንዱ ቀን ፕሮግረሱ እንዴት ነበር ማለት ነው አሁን እኔ ላይክ መጀመሪያ ስናወራ እንደነበረው ብዙ ትራጀዲዎች ኢንጆይ አላረግም ፐርሰናሊ ማለት ያለፉ ነገሮችን ስናነሳ ትራጀዲውን የምናነሳው ከሆነ ጎትቶ ወደ ነበርንበት ስሜት ይከተናል የበረታንባቸው ጊዜያት ያሸነፍንባቸው ጊዜያት ደስ ይላሉ ሞር አሁን በእያንዳንዱ ቀን አንቺ ያሸነፍሽ ነው ይኖርሽ ማለት ይችላል ወይ አይደለ የምታሸንፊያቸው ስሜቶች አሉ የምታስቀጥያቸው ልጅሽን እያስቀጠልሻት ነው አለው ለተቀበልሽው ኃላፊነት እየተወጣሽ ያለሽው እንትን አለና እሱን እስኪያጭጭ መጀመሪያ አምነህ መቀበል ይጀምራል ላይክ ነገሮች እንደማይስተካከሉ ማሰብ እንዳልኩ ደግሞ በፊት በነበረ መልካም ግንኙነት ካለ እሱን ፕላስ በመጸለይ በቃ ሁሉም ሰው ወደዛ ነው የሚሄደው በዚህ ላይፍ ኮንትራክት ነው በኮንትራክቴ ውስጥ ምንድነው ማድረግ ያለብኝ ላይክ ኗሪው ነው የሚጎዳው ማቹ ነው የሚጎዳው ምናምን የሚለው ነገር ብዙ የራሱን ሐሳብ ይሰጣል እንደ ባህል የሞተ ተጎዳ እንላለን ኦፍ ኮርስ የሞተ ነው የሚጎዳው እኔ አሁን ልጄ እንደዚህ አለማየቱ በጣም ያሳዝነኛል እውነት ለመናገር ይሄንን ላይፍ አለማየቱ የተሻለ ነገር ለካ ልፍ ሲል እልፍ ይገኛል ነው የሚባለው እሱን የሞተ ነው የሚጎዳው ብዬ ነው በእኔ አመለካከት ማስበው ልጄ ናት የመራችኝ አሁን ለመቀጠል ልጄ ናት የመራችኝ 7 ወር ሊሆናት አካባቢ ሲል ነበር እንደዚህ ሆኖና አሁን ኦልሞስት 2 አመት ሆኖታል እንዳልከው ደግሞ ያደር ስትኖረው ኤክስፒሪየንስ ታረጋው እየተገፈፈል ይመጣል ታይም ይፈልጋል ሰው ግን ያቺን ፒክ ፖይንት ያነሳ ድጋሚ እዛ ላይ ይመልስሃል
እና አሁን ያንን ያነሱብኛል ብዬ ከማስባቸው እንትን ርቄያለሁ ከቤቴ ጀምሬያለሁ ከእቃ ከሰፈር ትዝታን ማስወገድ ከስራ ቦታዬ ቅያሪ ከመጠየቅ ሁሉንም ነገር ያው አትረሳውም ግን ይሻላል በቃ መቀጠል እስካለብሽ ድረስ ፍሬ ይሄንን ነገሮች እንደዚህ አድርጊ እንደዚህ ነገሮች ስሪ ሰው ቢዚ ራስን ታደርጋለህ ደግሞ በስራ ልጅሽም ራሷን የምትፈልግ ስራ ናት አይደል በየቀኑ ስራ ነው የሚሆነው ከሷ ጋር ያለው ግንኙነት አክቲቪቲው ያው ሀዘንን መወጣቱ እንዳልከው እሷ እንዳለችው ፌዝ ነው ፌዝ ባይ ፌዝ ነው ልጅሽን ሲባል አሁን ይሄ ታሪክ ያው ዞሮ ሆኗል ወደፊት የምታስረጅበት አሁን አይ ቲንክ ምንም መረዳቱ ያን ያህል አይኖራትም እንዳልሽ በ7 ወር ከሆነ የሆነ ጊዜ ግን ጥያቄ ወይ ይፈጥራል ወይም ደግሞ በሆነ አጋጣሚ ህፃናት ይሰማሉ በሆነ አጋጣሚ ስለሱ ታስቢ አትጨነቂም እሱ ያስጨንቀኛል በጣም ምን ልትያ እንደውም አንዴ ጃት ስወጣ ነገር አይ ዶንት ኖ ያው በመንዳው ህፃናቶች ናቸው አባትሽ እኮ የለም ማለት እኔ በቃ እንዴት ሰምተው በቃ ምናልባት እንደዚያ ቤተሰብ ምናምን አይተውት ነግሯቸው ነው ህፃናቶች ናቸው ሳጫውታት ግቢ ውስጥ እሱ ነገር እውነት ለመናገር በጣም ኩዌሽን ያደርገኛል እንዴት ነው ማስረዳት አላቅ እሱን እኔ ማስረዳበትን እሷም ተረዳበትን ነገር ያገናኝልኝ ነው ማለት እንጂ አንዳንዴ በስል ያሉ ልጆች አሉ እርግጠኛ ይተረዳዋለች ምክንያቱም አሁን አንቺ ነሽ ያለሻት ስለዚህ አንቺ ምትለት ነገር እያየሽ ነው ያደገችው ብዙ አይከብዳትም እሷ ምናልባት ቅድም እንደተባለው ሶሳይቲ የሚናገረው ነገር ትንይላት ይችላል ቆንጆ ነገር ደግሞ እሷ ኤክስፒሪየንስ አድርገው ቢሆን እሱን አስቸጋሪ ሆነ ነበር ማለት በሷ ከፍ ካለች በኋላ ቢሆን ኦሬዲ ፍቅሩን አይታ ምናምን በደንብ ያባትና የልጅ ነገር ኖሯቸው ቢሆን አሁን ስለማ አታቀውም እሷ ባንቺ በኩል ነው የምታቀው በዋናነት አንቺ ነሽ የመጀመሪያ ኢንፎርሜሽን ሰጪዋ ቀጥሎ የሚመጡት እነዛ ከውጪ ትምህርት ቤት ውስጥ ምናምን ቀጥሎ የሚመጡ ሰዎች ናቸው መልስ ያስታጠቅሻት ነው የምትሄደው ለምትሄድበት ቦታ አይ ቲንክ ከእሷ ነፍስም ከምታቀበት ጊዜ ጀምሮ ትክክለኛውን ኢንፎርሜሽን በቆንጆ መንገድ አንቺ ከነገርሻት አይ ቲንክ ይሄ አንድም አማራጭ አለው ባለሙያዎች ይሄን ነገር እንዴት ዲል ማድረግ እንዳለብሽ በደንብ ሊረዱሽ ይችላሉ በሁሉም ነገር ውስጥ ግን ምንድነው ነው አሁን ይሄ ከጭንቀት ከራስ ማጥፋት ጋርና ምን ተያይዞ ፈጽሞ እኔ ካሰው ካላለፈበት በስተቀር በወሬ ፊልም በማየት መጽሐፍ መንባንበብ አሁን አንቺ የባለቤትሽን ታሪክ ሰማን አወቀን ምናምን ግን አክቹአሊ ባለቤትሽ በምን አይነት ሁኔታ ውስጥ በምን አይነት ስሜት ውስጥ እንዳለፈ እሱ ብቻ ነው ሊረዳ የሚችለው በጣም ከባድ ስሜት ነው እኔ ካንድም ሁለቴ በጣም ከፍተኛ የሆነ የራስ ማጥፋት ስሜት ውስጥ ገብቻ አቃለሁ ራሴን የቀርካ ገመድ ስፈታ አግኝቻ አቃለሁ በቃ ለማረፍ ማለት ነው ብዙ ጊዜ አይኑ በጣም ብዙ የሚደክሙ ልብ የሚያወርዱ ዝቅ የሚያረጉ ነገሮች አሉ በቃ ማታ ስተኛ እንደው እግዚአብሔር ረድቶኝ ባልነቃ ያን ያህል ማለት ነው በቃ ተኝቶ ሲነሱ ራስና ለማግኘት ያን ያህል ማለት ነው ብዙ ሰዎች እንደዚህ አይነት ስሜት ውስጥ እንዳሉ እገምታለሁ these days ሀገሩ ኢኮኖሚ በጣም በብዙ ምክንያቶች እኔ መረሳት የሌለበት ነገር በየማምነው ሺብን ዘመን በቃ ሳይንስ ቢኖር ሰው መንፈስና ስጋር መንፈሳዊ ነገሮችን በመንፈሳዊ አይን ለማየት መሞከር በጣም አስፈላጊ ነገር ነው በየማምነው እኔ እነዛን በጣም ከባድ ጊዜዎች አመለጥኩባቸው የማስበው ቅድም ጸሎት የሆነ ነገር ከሆነም በኋላ ሊሆንም ብለን የምንፈራው በነገራችን ላይ በሁለት ምክንያቶች ነው አንዳንዴ ሰዎችን ውርደትን ፈርተው ለምሳሌ ያያያችሁ ነው አይደል አንዳንድ እህቶች ሰሞኑን ራስ ሶሻል ሚዲያው ላይ ኢሹ ነበር የራቁት ፎቶአቸውን ይልካሉ አምነው እንደዚህ ይሄን ደግሞ ማኒፑሌሽን ውስጥ የገቡ ሰዎች አሉ አፈቀርኩሽ ወደድኩሽ ምናምን በሚል አንዳንድ ሰው በቃ ልዋረድ ነው እናቴ ላዋረድ ነው አባቴ ላዋረድ ነው በሚል በጣም ከፍተኛ ጭንቀት ውስጥ ፍርሃት ነው ያንን ውርደት ማህበረሰቡ ሲያብጠለጥልሽ ከማየት አይሞት ይሻለኛል ብለው ይሄንን አማራጭ ወሰዱ ሰዎች አሉ ምንናቃቸው ገባ ጉዳዩን እኛ ስናስበው እንዴ በቃ ተወርቶ ያልፋል ምናምን ብለው ለማጽናኛ የሚሰጡ ሰዎች አሉ እንደ ጥንቃቄ ከዛ ውጪ ግን አንዳንዴ ፋይናንስ ሊሆን ይችላል ቅድም እንዳልሽው የገንዘብ ችግር ኖሮብን ሊሆን ይችላል አንዳንዴ ደግሞ ፈጽሞ ምንም አይነት ምክንያቱን የማናቀው ነገር ጨርሶ ምክንያቱን ማላቀው ነገር አሁን አንዳንዴ ምንድነው እስኪ የሚያስጨንቀኝ እስከ ማለት ለወራት እንቅልፍ አለመተኛት የነበረው
በጣም ከፍተኛ ድካም ውስጥ ገበያለሽ ሶ መጀመሪያ ካለችው ነገር ጋር የሚገናኝ አይመስልም መጀመሪያ ምን አለች የላይፋችን ላይ የሆነ የምናስቀምጠው ስቴጅ አለ ኢማጂኔሽን ያለችው ኢማጂን እናደርግና ኤክስፔክቴሽን ነገር ነው ከዛ ያይላፋችን በዛ መንገድ ሳይሆን ሲቀር በቃ እኔ ለማንም አልጠቅምም የሚለው ቃል ለምሳሌ እኔ ለማንም አልጠቅምም ካለ የሆነ ነገር ጠብቆ አልሆነ ማለት ነው ገባ ስለዚህ ለሆነ ሰው ጠቅማለሁ አሁን አንተ ለምሳሌ ወደ ራስህ ስትመለስ ኢምፖርታንት መሆነ ገብቶሃል በህይወት መኖር ወይ ደግሞ ራስህን ለማጥፋት ከሄድክ በመንፈሳዊ ስትሄድ በዛኛውም ተቀባይነት እንደማትጠቅ ምን አንድ በጣም የረዳኝ ትልቅ ነገር እንደው ታውቂሽ አንደኛ ጸሎት ነው እግዚአብሔር በጣም ረድቶኛል ሁለተኛው ነገር ግን እንደው ታውቂሽ እኔ የኔን እረፍት ብቻ አልነበረም ማስበው እኔ እሺ ህይወቴን በሆነ ምክንያት ላቋርጠው እችላለሁ ከዛ በኋላ ግን ሀዘን ማቀበላቸው ሰዎች አሉ ገብቷቸው ሶ በጥልቅ አስበው ነበር ማለት ከዛ ካሰብ እኔ አልፋለሁ አንተ ደናነህ ማለት አዎ እንደዛ ካሰብ ደናነህ ይሄ ምን መሰልሽ አሁን ይሄ እግዚአብሔር ረድቶኝ እንዴት ያንን እንዳሰብኩት አላቀም አሁን ገባሽ እግዚአብሔር ረድቶኝ የሆነ ቦታ የሆነ ነገር እግዚአብሔር ጠብቆኝ እጆቼን ይዞ ነው ብዬ ነው ማምነው ከዛ በተረፈ ግን እኔ አሁን ከምክንያት የዘለለ ነገር ነው ብዬ ነው ማምነው በጣም ብዙ የሀብታም ልጆች የገንዘብ ችግር አለባቸው ብለን ማናምናቸው ሰዎች አሉ አይደል እሱማ ገንዘብ እኮ አይደለም መኪና ነገር የሚያሳስበው ቅጽበታዊ ነው በቃ ቅጽበታለች ሶ ሜንታሊ የምታስበው ነገር ሜንታል ሄልዝ ነው የሚወስነው ያልቸገረውም ሰው ምክንያትም ያለው ሰው ምክንያትም የሌለው ሰው ለምንድን ነው በቃ የሚቀጥለውን ቀን መንቃት የማይፈልገው ቅድም ቢዮንድ ዳጓርት ይቅርታና ከወንዶች ጋር ተያይዞ በአለም ላይ አሁን ወንዶች ላይ ዲፕሬሽን በጣም ከፍ ያለ እንደሆነ ብዙ ጥናቶች ያሳያሉ እንዲያውም ባለፈው አመት የሆነ ፕሮግራም ሰርተን ነበር ጁንን የሜንስ ሜንታል ሄልዝ ማንት ብለው ሙሉውን ያከብሩታል because ቅድም እንዳልከው ነው ወንዶች ኤክስፔክት የሚደረግባቸው ነገር ሚታል አድርግን ማለታቸው ወንዶች እንደ ወንድነታቸው አልሆንም ማለታቸው ብዙ ጊዜ ደግሞ ለምሳኛ ሴቶች ብንሆን እናወራለን እንዲሆኜ ብለን ከዲቴል ጀምረን እናወራለን ይወጣልናል በወሬ ወንዶች ኢንዋርድ ሉኪንግ መሆናቸው ወደ ውስጥ መመልከታቸው ቅድም እንዳልከው ሶሳይቲው እንደሚጠብቅብኝ ሆኜ ልኖር ስለዚህ ነገራቸውን ሁሉ ውስጣቸው ማብሰልሰላቸው ለማንም አለማናገራቸው መጨረሻ ላይ ተንተክትኮ መፈንዳት በሚፈልግበት ጊዜ ካቅማቸው በላይ የሚሆንባቸው አይነት ይመስለኛል አብዛኛው ጊዜ ደግሞ ኃላፊነት እነሱ ላይ ነው ያለው ቤተሰብ ፕሮቫይድ ያደርጋሉ ልጅ ሚስት ካላቸው ልጅ ሚስት እናት አባት እህት ወንድም ያ ሁሉ ከዛ ደግሞ ስራ ቦታ ያላቸው ኃላፊነት ከመጣም በላይ ሆነባቸዋል ግን ያንን አይናገሩትም ብዙ ጊዜ ኦር አላቅም እናንተ ወንዶች ስትገናኙ ምን እንደምታወሩ ፕላስ ደግሞ ከማውራትም የዘለለ ይሆናል እንደው ታውቂሽ አሁን ለምሳሌ ስለ ፍርሃት ስታወሪ ጨለማን የሚፈሩ ሰዎች አሉ ገባሽ እዚህ ህፃናት ነው ምናምን ታስተውሳላችሁ ምናልባት ከቤት ውጭ ከሆነ ሽንት ቤት እሱ ፎቢያ ነው ወመልኝ ምናምን ብለሽ የምታስረጂው እኔም አንቺም የምንፈራው ጨለማ ሰዎች በጫካ ውስጥ ብቻቸውን በመሄድ የሚፈጠርባቸው ፍርሃት አለ ቅድም በመዋረድ ብዙ አይነት ፍርሃቶች አሉ አንዳንዱ ፍርሃት you can't even express it ምን እንደሆነ በምን ያህል መጠን እየፈራሽ እንደሆነ ነፍስሽ እየራደ እንደሆነ አትረጁ ሶ ፈራው ነው ልለው የምችለው ለወንድሜ ለእናቴ whatever እኔ ሊረዳይ ለሞከረ ሰው ሁሉ እየፈራው ነው እየተጨነኩ ነው እንጂ ኢንቴንሲቲው መጠኑ ገንዘብ አይደለም ኢንቴንሲቲው መጠኑ ነው ማወቅ የሚከብደውና እኔ ሳይንስ አሁን አንተ እንዳልከው ለምሳሌ በአስቢ ውስጥ የሰው ልጅ ለሳምንት ካልተኛ ምን አይነት ስትረስ አምሮ ላይ ሊኖር ይችላል ከሆድ ቁርጠት የባሰ ራት ምታ እዚህ ውስጥ ልትሰማ ትችላል አለመተኛት በራሱ ሶ አንዳንዴ ህክምና የሚያመጣቸው መፍትሄዎች አሉ አንድን ሰው ለተወሰነ ደቂቃዎች እንዲተኛ በማድረግ ገብቷል በሳይንሱ ደግሞ የሆነ ኬሚካል ኢምባላንስ ከሆነ ወይም ደግሞ ጭንቀቱ የተፈጠረበት ምክንያት ለምሳሌ ሰዎች ከሱስ ዲታች ሲያረጉ ያንን ነገር በማቋረጣቸው የሆነ የሚፈጠር የስሜት መለወጥ ሊኖር ይችላል ሶ ግን ምንድነው አንዳንዴ በቃ እኔ ሚዲያውም ሰው ማገሩ ሁሉም ሰው መንፈሳዊ አማራጮችን በቃ አሁን ለምሳሌ የምታድግ ልጅ አለችና ታርጋለች የዚህ ዓለም ጭንቀት ይጠብቃታል በእርግጠኝነት ልክ እንደኛ ማለት ነው ሶ ልጆችን ማምለጫቸውን እያዘጋጀን አናሳድጋቸው ገብሻል ወይ ከጸሎት ዲታች እናረጋቸዋለን ወይ ከእምነት እንዲፋቱ እናረጋቸዋለን ደግሞ ሰው ሁሉ ያያየው ነው ሰዎች እንዳያምኑ እምነት ማመን ጸሎት ምናምን የጅሎች የሞኞች ሐሳብ እንደሆነ በደንብ እየተሰበከ የት እንደርሳለን እንደዛ ብለን ነው እኔ እንደዛ ወደ ሶሻል ሚዲያው ወደ አንቺ እንመጣለን መጠየቅሽ ጥያቄ አለ ከዛ በፊት ግን አንዷ ፋክተር ላይ ብቻ ማውራት ፈልጋለሁ አንደኛው ፋክተር ላይ
ሰው የሚጠበቅ የሚባለው ነገር ማለት ነው በአጠቃላይ በህይወት ውስጥ የሚጠበቅ የምንለው ነገር አለ ከኔ የሚጠበቅ ነገር ከኔ የሚጠበቅ አነጋገር ከኔ የሚጠበቅ አኗኗር እኔ ለቤተሰቦቼ ላረግ የሚጠበቅብኝ ነገር ብዬ ማስበው አላሉኝም እነሱ በህይወቴ ዘመኔ ከተፈጠርኩ እስካሁን ድረስ ቤተሰቦቼ ምንም አርግ ብሎኝ ያውቁ የእውነቴን ነው የምልህ እኔ ግን ይጠበቃል ብዬ ማስበው ነገር አለ 10 አመት ስራ ከሰራው ከኔ ይጠበቃል የምለው ኑሮ አለ በታክሲ መሄድ እስከምንሳቀቅ ድረስ ነው አይደለ በታክሲ መሄድ እስከምንሳቀቅ ድረስ ኦሬዲ ሰዎች ባወቁን ቁጥር ገባ ሰዎች ስለኛ ኢንፎርሜሽን በኖራቸው ቁጥር ምን ይመስለናል መሰለ የሆኑ 10000 ሰዎች በአሁኑ ሰዓት እስራኤል ታክሲ ውስጥ ሲገባ አይተው ታክሲ ነው እንዴ ይላሉ ሚል ሰቀቀን ማለት ነው በየቀኑ ምን ጋፈጠው ነው ማለት ነው ያንዳንዱ ምን ተጠብቀው ሰው ማንንም ይጠብቅ የለም ላስት ታይም ቆጥሬው ነገር ያለው ቆጠር ነው እና እኔ የኔ ህይወት ውስጥ በጣም ቫልዩ ያላቸው ሰዎች በጣም ቫልዩ ያላቸው ብላችሁ ሰዎች 100 አይሞሉ እዛም ከደረሱ ብዙ ናቸው አይሞሉ 100 አይሞሉ ነው ማለት እንደው በጣም እና አባዛውና የሆነ በቃ ለቅሶ ላይ አጉል ያዙ ይልቀቁኝ የሚሉት ሰዎች ማለት ነው እንደዛ 100 ሰዎች እና ለምን እንደሆነ ግን አይምሮዬ ላይ ግን የተሰበሰበ ህዝብ አለ ነው ማለት የተከማቸ ህዝብ አለ እና ያ ህዝብ የሚያስበው ነገር ነው የሚያስጨንቀን ግን አይምሮ ላይ ነው የተፈጠረው ግን ኮኔክሽን ስላንተ ያስቡ እውነት ለመናገር ስላንተ ያስቡም ስለራሳቸው ሹር እንደው ግን ኢን ጀነራል ነው ምልሽ አይምሮ ላይ ያሉ ሰዎች ነው እኛ አይምሮአችን ላይ ያሉትን ነው ማለት ሶ ምንም የሚጠበቅ ነገር የለም ከኔ የሚጠበቀው እስከሚገባኝ ድረስ ዛሬን በህይወት መኖር ህይወትን ከዛ የሚመጡትን ነገሮች እንዳመጣጣቸው ፕላስ የሚጠበቅብህን ነገር ለማድረግ ፌል ማድረግ ለምሳሌ አንድ ሰው ተማረ 6-7 አመት 8 አመት ትደክመልሽ ሶ የኔ ህልም እናቴን ማሳረፍ ነው ምናልባት በኪራይ ቤት የምትኖር እናት ትኖረዋለች የእናቱ ህልም አለ እሱ እንድትሆን የምትፈልገው በእርግጠኝነት ያንን ማድረግ ሲከብድ ወደ ሞት በመሄድ አይደለም የእናት ህልም የሚሟላው የእውነት ማለት በሐሳብ የሚፈታው ይሄ እኔ ማልፈርድ የጭንቀት አይነት ከሆነ ለእናትሽ መኖር ነው ሰላም መኖር ነው ደስታ አንዳንዴ እንደው ህይወት የሚሸጥ ቢሆን ማለት ነው ነፍሴን ሽጬ ቤቱን በገዛላት ደስተኛ ትሆናለች አትሆንም ሶ መኖራችን የመጀመሪያው ነገር ቅድሚያ ነገር ነው ግን ይሄንን በትክክል የማሰብ ነገር የሚያሳጣው ጭንቀት እኔ የምረዳው ጭንቀት አለ በቃ እንዲቺን ለማሰብ ራሱ ሁሉንም ነገር ነቀ ይሄን ዓለም በቃ ጥለህ መሄድ የሚያጣድፈው ነገር ላይ ግን እኔ ምንድነው እኔ አሁን በግንዛቤ ውስጥ ያለው ነው ማለት በግንዛቤ ውስጥ የሚፈጠረው ጭንቀት ማለት ወደ ራሳችን የምንጠራው ቀደም ያልከው ለምሳሌ ባለቤቱ ራሱ ለምን እንደሆነ እዛ ውስጥ የገባው የማይረዳው ጭንቀት አለ አንተ ቀደም ቆንጆ ሐሳብ አምጥታል ይሄ ስፒሪቹዋል ድጋፍ ይፈልጋል ብለህ ማለት ነው ሶ በዛ ውስጥ እንቃኘዋለን እሱ ወይም ደግሞ ለምሳሌ ወደ ህክምና እንደሚሄድበት ህክምና እንደሞ ደፍሮ ሄዶ ሐኪሞች አይቶ እሱም ደግሞ የራሱ የሆነ ነገር አለው በራሳችን ስለምንሰበስበው ነገር ላንሳብዬ ነው ኦሬዲ ሱን ስላልከው አንተ ማለት ነው በራሳችን ግን የምንሰበስበው መከራና ችግር የሚመነጨው ካስተሳሰባችን ስለሆነ ማለት ነው ከኛው ጭንቅላት የሚመጣ ነው ራሳችን ላይ ነው የምንሰበስበው ከዛ ያ የሰበሰብነው ኮተት ነው እየመራ ወስዶ እንደዚህ አይነት ውሳኔዎች ላይ የሚጥለም ማለት ነው ባይ ዘ ዌይ ኛ ሶሳይቲ ውስጥ ሰው ምን ይለኛል የሚለው ነገር በጣም ትልቅ ቦታ ያለው ነውና ከብዙ ሰው ጋር መጣለው ለዛ ነው ሰው ለምሳሌ እኔ የምፈልገውን ነገር አድርጌ ሌላውን ሰው አልጉዳ ግን ያንን ሰው የሚጠቅም ራሴ የሚጠቅም ነገር አድርጌ ግን ሁሉ ጊዜ ሰው ምን ይለኛል የሚለው ነገር መታሰብ ከሆነ ቅድም እንዳልከው በሰው ምን ይለኛል መጠበቅ ውስጥ ኖራለህ ከባሱ አለ 7 አመት ተማርኩኝ ሜዲሲን ጨረስኩኝ ስራ አጥቼ ተቀመጥኩኝ ዶክተር ሆኜ ሰው ምን ይለኛል የሆነ ነገር ይመጣል ሰው ምን ይለኛል ከዛ at the end of the day ላለመታየት ለመደበቅ ትፈልጋለህ ማለት ነው because በሰው ምን ይለኛል ውስጥ ስትነው በተለይ ደግሞ የኛ እውነቱን ለምና አሁን አንዳንዴ እንደው ኢትዮጵያዊ ጥሩ ነው ደግነን ምናምን ይባሉ በጣም መፈተሽ ያለባቸው ነገሮች አሉ እኛ በጣም ተናዳፊ አንደበት ነው ያለው በጣም እኔ ዩኒቨርሲቲ የት ነው የተማርኩት መቀሌ ነው የተማርኩት መቀሌ እኔ ጎንደር ነው የተማርኩት የመጀመሪያ ሴሚስተር ላይ ላለመውደቅ የምንገባበት ፍርሃት አለ እና ስንገባ የሚነገረን ምንድነው እኛ ስንገባ ፍሬሸር 300 ሰው ነበር እሺ አሁን 60 ነን ገባን ኦኬ ያንስ ኮራ ያሉና ቁጥር ታስብና እኔ መጨረሰው ሰው ነኝ ወይስ አሁን ከ6 ወር በኋላ ተሄጄ የሚሳቀብኝ ሰው ነኝ አንደኛ ቤተሰብም ልጁ ወድቆ መጣ ምናምን ሲንዘላዘል እንዳይባል ኮደክ እንዳትመጣ ይሄ ተደብድበህ እንዳትመጣ እንደሚባለው ማለት ነው so we all know ልክ እንደ ተረት ሁሉም ሰው የሚያቀወር ያለ አይደል ይሄ እህቶቻችን
ዩኒቨርሲቲ ይሄዳሉ ሲወድቁ ወደ ቤት ከመመለስ የትኛውንም አይነት የሥራ አማራጭ አግኝተው ስጋቸውን ሸጠው ምናምን እዛው ያሉበት ተደብቀው ከ3 አመት በኋላ ግራጁዌት አረግን ምናምን ብለው ይመጣሉ ሶ እኔ ምንድነው እንደ ማህበረሰብ አንደኛ የሰው ህይወትን አጥብቆ መከታተል አይኑ እንደ ጎረቤት እንደ ማህበረሰብ ያሳስበን ድክ ስንል ያዩን ሰዎች ከፍ ብለን ደስ ሊላቸው ይገባል ገባ at the same time ግን አንዳንድ ነገሮችን እኛ እማንችላቸው ሊሆን ይችላል እኔ ለምሳሌ ሁለቱን ለመናገር እኔ ትምህርት አልወድ የእውነቴን ነው የምነግርሽ ትምህርት በጣም ደስ ብሎኝ ያረኩት ነገር አይደለም በህይወቴ ኦኬ ግን የሆኑ መጠበቆች አሉ ገባ ረደክመዋል ምናምን ከማሳፍራቸው እኔም እዛው የማህበረሰብ ውስጥ አጥር ውስጥ ሆኜ ፎቶ ተነስተል ብሮ በደንብ ተጨንቄያለሁ ማመን የሚከብድ አይነት ጭንቀት ተጨንቄያለሁ ሶ ይሄ ነድፎ ወደዛ መንገድ የሚመራሽ ሰው አለ ሶ እንደውም የሥራ አማራጭ ምናምን ልኑር ይሄ የሚለፍ ምናምን ብለው ስድቡንም ቤተሰባቸውንም ሳያሳፍሩ ትክክለኛ መንገድ ባይሆን የሚያደርጉት አሉ በነገራችን ላይ አንተ እንዳልከው አንቺ በዚህ ፕሮሰስ ውስጥ ስትሄጂ ሰዎች ተናግረው እንደዚህ ባይሉኝ ኖሮ ብለሽ ያልሽው ነገር አለ እንደሄን ነገር ባይናገሩ ኖሮ ናይስ ብለሽ ያልሽው ነገር አለ አዎ ይኖራል ግን እንዳልኩሽ እኔ ነኝ ይሄንን ህይወት የምኖረው እሱ እንዳነሰው በጣም ተናዳፊ ሆነ በቃ ንግግር በጣም የሚጎዳ ነገር እኔ አሁን ኮሜንት አላይም ስልሽ የምታይበት ፓርት አለ የማታይበት የሆነ ነገሮች አሉ ምክንያቱም በጣም ይጎዱኛል አንዳንድ ኮሜንቶች አሉ በቃ አንቺ ነሽ ለእንደዚህ ያደረግሽው አቆም የሰውዬ እኔ ኖርኩት እኔ ግን ፊል አድርጎኛል ነኝ እንዴ አሎሽም ነኝ እንዴ ብለሽ ለሰከንዳቶች በጀሽ አሽንጠቂልሽ ነው ሶ በቃ ባላየው ነበር ሰው አይቶ እሱ አይቶ ቢነግረኝ ይሻለኛል ራሴ ከማነበው ደግሞ በሁለተኛ ፐርሰን ቢነገርሽ ይሻልሽ ሶ ምንድነው ከማህበረሰቡ ጋር መኖሩ እንዳለ ጥሩ ሆኖ ሳለ ወደ በቃ ላይክ ያውሩ አለማየት ኦፕሽን ከሆነ አንቺን የሚጎዳሽ ውስጥሽን ከሆነ አለማየት እና እንደዚያ በጣም ብዙ አሉ ጥሩም ሐሳብ ያላቸው የሚደግፉትም እኔም እኮ እንዲነኝ እዛ ውስጥም ያሉ እንዴት ላርግ ምን ላርግ የሚሉ ሴቶችም አሉ በወንዶችም አሉ ሶ እንደዚህ አይነት ኮሜንቶች አሉ ኢንቦክስ የተደረገልኝ ግን እንዳልኩሽ በቃ ያ የኔ ህይወት ነው ብዬ ነው ተውኩት በቃ እሷ አታውቅም እዛ ውስጥ የኖርኩት አዎ በተስገቢያቸው እኮ ወንበርሽ ላይ አይቀመጡም እና ኑሪ ብትያት እንዴት አትኖርም እኮ ያቺ ሳይት ያለችው ግን አሉ ብቻ በጣም ፔንፉል ነው በመታነቢ ብሳት ግን አሁን እኔ ምንድነው ጀጅ አቁም ያለው በህይወት ውስጥ ያ ሰውዬም እንዴት እንደዛ ውስጥ እንደገባ በምን ሁኔታ ውስጥ እንደሚወጣው ስለማናቅ ምንም ጀጅመንታል መቆም አለበት በቃ ማድረግ ካለብሽ አድነቀሽ ዝም ማለት ካለብሽ ዝም ማለት ይሻላል ወጣት ነሽ እኔ አሁን ነገር ተሻሻልሽ የሰዎችን ኮሜንት መቆጣጠር አንቺ ስለማንችል አንቺ እንዳልሽው በመታው እና ራስን ፕሮግሬሲቭ በሆነ እንትን ኢንተርቴይን ማድረግ በማቆም የሰዎችን ኔጌቲቭ ነገር ነው ለናሸነፍ የምንችለው ሰዎች አፌክት ያደርጋል ግን እሱ አንዴ መጥተሽ እንደዚህ በኮሜንቶች ከሚነሱ አንዱ ወጣት ነሽ አይዞሽ ትቻዋለሽ የሚል አይነት ኮሜንት ገጥሞሽ ያውቃል ኢትስ ኦኬ ብዙ ላይፍ አለሽ ምናምን የሚል አይነት ነገር ደፋሹ እኔ አሁን በጣም ፔንፉል የሆነብኝ እንደዛ ወጣት ነሽ ላይክ በአብዛኛው 95% ፖዚቲቭ ኮሜንት ነው ኦኬ ግን እንዳልኩሽ ወንዶች ደፋሹ አጓጉል እንደዚህ ኮ ያው ይታወቃል ሴት ልጅ በደንብ ጫቅጫቃ I don't know እንዴት የቱ ጋር እንደዛ ፖይንት ምን ሚስ እንደተደራረገን ግን ጫቅጫቃሽ ነው እዚህ እንደዚህ ያደረግሽው በነገራችን ላይ ማለት ነው ፎር ፔጁ ላይ አንዴ መጥቼለት ነው ይሄንን ኮሜንት የሚያደርገው አስቢ ስክሮል ሲያደርግ ይረሳኛል እኮ ጫቅጫቃው ነው እኮ እንደዛ የሚልሽ በነገራችን ላይ በጣም የከረመ ልምድ ነው ታውቂያለሽ ደፋሹ ብቻ ሳይሆን ከጥንትኛ ማህበረሰብ ውስጥ ማለት ነው አንድ ሴት አግብታ ታሞ ነው ምንግሽ ታሞ ቤተሰብ ኖሮ ምናምን በቃ እንደው አንዳንዴ እኮ በጣም ከመሰቀይታቸው ብዛት ሞታቸውን መንመኝላቸው ሰዎች ይሉ እንደዛ አይነት ሰው እንኳን ተሰቃይታ ያስታማ ምናምን የቀበረችውን ባሏን ከዛ በኋላ ባልገዳይ ባል ይደፋች ምናምን ከዛ ደግሞ እንዳጋጣሚ ደግሞ ሁለተኛ አግብታም ቴንክ ዩ ሶ እኔ አሁን ሶሻል ሚዲያው ላይ ምን ነው እንደው ጂንስና ሸሚዝ ነው እንጂ ይቀየር ነው እኔ እግዚአብሔርን ከጥንቱ ዘመን ፈቅ ያለን አይመስለኝም አሉ በቃ እነዛ ሰዎች አሉ ያ ማለት ግን እውነቱን ለመናገር በጣም ቀን ሰዎችም አሉ አይ ነው በእርግጠኝነት እንድትቆም የረዱሽ ሰዎች አሉ አብረውሽ ያለቀሱ ሰዎች አሉ ምናምን እንደዚህኛም ስንደረምስ እዛው ውስጥ ነው የምንነከረው ግን ምንድነው ትልቁ ፖይንት የሰው ልጅ ሊረዳውና ሊገባው የሚገባው ነገር በቃ ነገር ያልፋል
የዛሬ 13 ዓመት ምናምን ተማሪ ሆኜ ማለት ነው በጣም አስጨናቂ ሁኔታ ውስጥ ገብቼ አውቃለሁ። ከ4 ዓመት በፊት ከጨጓራ ህመም ጋር ዲፕሬሽን ምናምን ከ80 ኪሎ 59 ኪሎ ገብቼ በአጥንት እስከመሄድ ድረስ ሄጃለሁ። ግቢ እዚያ ማይቀር ጊዜ ነው የምነግርሽ። በጣም ከባባድ ጊዜዎች አሉ በህይወት በፍጹም ያልፋል ብለሽ የማታስቢያቸው ነገሮች ያልፋሉ። ሰዎች እንደሚያልፉ ፍንጭ ማሳየት ነው ትልቁ ቁም ነገር። የሆነች ነገር በእንቅልፍ ልታልፊያት የምትቻት ልትሆን ትችላለች። አብደሽ አልቀሰሽ ተጣልተሽ ተሳድበሽ ምናምን በጣም በብዙ አይነት ነገር ሊወጡ የሚችሉ ኢነርጂዎች አሉና የማያልፍ መስሎ የተከመረ ስሜትን ለማሳለፍ ነው ሰዎች ያችን ውሳኔ የሚወስኑ። እኔ እንደ ህፃንነት ነገር ነው አድርጌ የማስበው ይሄ ያልፋልን ጉዳይ ማለት ነው። አሁን በፊት ብዙ ጊዜ ያወራዋለሁ ብዙ ቦታ እንዴት መሰለም ማስበው የኢንፎርሜሽን ልጅነት ነው ብዬ ነው የማስበው። ልጅ እያለን ጥፋት አጥፍተህ ማለት ነው ጥፋት በጣም ከባድ የምትለው ጥፋት አጥፍተህ ቤት እንዴት ልግባ ብለሽ እንዲሾክ እያደረክ በቃ ይሄ ቀን ያልፋል ወይ ምናምን በተለበት ልጅነት በቃ በዛ በልጅነት ጊዜ ውስጥ ባትገባ ያቀም ባይፈጠር አንተ ራሱ ባትፈጠር ቤተሰቦቹ ምናምን መታሰቢበት መጨረሻው ቶሎ ሊመጣ ከፍ ያልንኛ እንሄዳለን እንጂ ቻሌንጆቹ በጣም ትራሽ ይሆናሉ ያለፈ ሲል ማለት ነው። ልክኛ በነገሩ ላይ የገዘፈን ስንሄድ ማለት ነውና አይ ቲንክ እኛ ራሳችንን ማብቃት በነገሮች ላይ እና በጣም ኢንፎርማቲቭ መሆን ይሄ አሁን እሱ ያላት ነገር ያልፋል ጉዳይ ማለት ነው። ያልፋል የምትባለው ነገር ትልቅ እንትናት ኪ ፖይንት ናት። በቃ ያልፋል የሚለው ነገር ከተረዳው ሌላው ነገር የመጨረሻ ቅድም ጠይቃት የነበረው ነገር ምን ነበር? የሶሻል ሚዲያው ለጠይቃት ነበር። የሶሻል ሚዲያው ላይፍ እንዴት ነው የሚለው ማለት ነው። ቢካዝ ብዙ ኮምፒውተር የሚያደርጉ ሶሻል ሚዲያ ኢንፍሉዌንሰሮች አሉ። ያንቺ ምንድነው አዲስ ነገር የሚያደርገው ማለት በየቀኑ የምትሳያቸው ሶሻል ሚዲያዎች ላይ ያንኑ ላይፍ ነው በመታሳያቸው ወይንስ ለምሳሌ ከብዙ ሰዎች እኛም ሌሎችም ለኢንተርቪው ቢጠሩሽ ምናምን ሪሌት ማድረግ የሚፈልጉት ያለፈውን ላይፍሽን የተወሰነ ቀንጨብ ያደረግሽ ምናምን ነው። ሶ ከሱ ሙሉ በሙሉ ወጥተሽ ወደ አዲስ ትራክ ገብተሻል ወይስ እንዴት ነው? አዎ የገባሁት ምንድነው ወደ ያው የሰው ልጅ የሆነ አሁን የኔ ህይወት እንደ ሚዲያ ላይ ህይወትን ከለቀቅ እናንተም እንዲ ነው እንድታዩት ነው ወይ ይማራል ማየት ብቻ የሚፈልግ ያያል። ሰው ከእንደዚህ ተነስታ አንዲት ሴት ያው ሴትን ወክዬ ስለሆነ ማወራው ቤትም የተቀመጡ ሴቶች አሉ በጣም ብዙ ልጆችን ያዙ የባላቸውን እጅ ብቻ የሚጠብቁ አሉ። በጣም ከባድ ነው የባል ባይደው የሰው የማንኛውንም ሰው ብር እየጠበቅ መኖር የፈለከውን ነገር አለማድረግ በመትፈልግበት ሰዓት ላይ ከባድ ነውና ሶ እኔ ወጥቼ በእንደዚህ አይነት ሁኔታ ውስጥ ሀዘን ለማንም ሰው ሀዘን ነው። ለኔም አሁን የኔን ፊሊንግ እናንተ ላይ የደረሰበት ነው የሚያውቀው። ሶ ከእንደዚህ አይነት ሁኔታ ውስጥ ወጥተን ሰርተን ሰክሰስፉል ደረጃ ላይ እንደርሳለን። ሶ ሌላ ኢንተርቪው ላይ ስቀር ሰክሰስፉልነትን ነው ይዤ መቅረብ የምፈልገው ያለፈው እንዳለፈው ሆኖ ያው ሰው ያወቀኝ በዛም ቢሆን የተነሳውበትን ፖይንትም ቢሆን ሰክሰስፉልነትን ይዤ በቃ ያው እንዲው ላይፌን መለቅ ከሆነ ልጅ ያድጋ ብቻ ያው ታይደረሰ እስከዛ ይሄ ሚዲያ ካለ በዛው ነው መቀጠል የምፈልገው። ሴቶችን እንግዲህ አሁን የሴት ወንድ ምናምን ያለን ስናወራ ያው ከማህበረሰባችን ከአናኖራችን ምናምን ተነስተን ነው ኢትዮጵያ ውስጥ በጣም ሴቶች ቻሌንጅ የሚያደርጋቸው ነገር አንደኛው ፋይናንስ ነው። በቃ የሚታገሉት ነገር ላልተገባ ሪሌሽንሺፕ ወይም ትዳር የሚዳርጋቸው ላልተገቡ ብዙ ነገሮች አሉ ከፋይናንስ ጋር በተገናኘ። አንቺ ልጅ ኖሮሽ ከባድ ነገር ገጥሞሽ በህይወትሽ ግን ሰርቫይቭ ያደረግሽ ነው ያለሽ። በሁለት ስራ ትሰሪያለሽ አይደል? በዚህ በኩል የሶሻል ሚዲያው አለ እንደገና ደግሞ ኦፊስ ደግሞ ገብተሽ ትሰሪያለሽ ልጅ ደግሞ ታሳድጊያለሽ። ትንሽ አውሪን እስኪ ስለሱ። መጀመሪያ ላይ ያው ሶሻል ሚዲያውን የጀመርኩት ያሉብኝ ነገሮች አሉ የሆነ ክሬዲቶች ምናምን ይኖርብሃል እንደ ኖርማል አንድ ኦፊስ ሰራተኛ ሰው እነሱ ነገሮች በምንድን ነው ፔይ ኦፍ ማድረገው ብዬ አስቤ ነው ስራ ሌላ ስራ ያስፈልገኛል ብዬ አስቤ ነው። እንደዚህ ተርኒንግ ፖይንት ወደዚህ ይቀየራልን ብዬ አልነበረም። በቃ ጀስት ልሞክረው እንዴ ገሌ እንዲደርስ አይደል ለሞክረው መሞከር በዚህ ጥሩ ነገር ምን ነው ያኔ በሞከርኩትም ብያለው። እኔ አሁን ምን ነው ያኔ በሞከር ነው ብያለው ያው አይሆንምና ሶ
አብረህ እኩል ማስኬድ ትችላለህ እስከምትችለው ድረስ እኔ አሁን አብረው እኩል ነው ኦፊስንም ሶሻል ሚዲያውንም አሁን አትተኛ በቃ እንተኛለን አሁን እኔ አሁን ልተኛ በጣም ይደክመኛል አልተኛ አስብና ነው ይሄ እኮ እንዲህ ብታደርጊው ነገ ወይ ልጅሽ ወይ አንቺ የሆነ ቦታ ላይ ትደርሳላችሁ ወይ የሆነ ቪዲዮ ኤዲት ማድረግ ይኖርብኛል እንዳልኩ ወርኪንግ ሃወሩ ደግሞ ፉል ታይም ስለነው ያው የምሰራው ከ2 እስከ 12 ሰዓት ነው በጣም ብዙ ሰዓቱን ይወስዳል ሶ ማታ ገብቼ ልጄን ቴክ ኬር አድርጌ ሰርቼ ነገ ጠዋት ስጋባ ያለው አሉት የሆነ ነገሮች ግን በቃ ይሄ ነገር ያልፋል እንዳለው ነገር ይስተካከላል ነገ የተሻለ ቦታ ላይ እሷም አንቺም እና ላይክ የሷ ህይወት ይሄ አይደለም እኔ ፈቀጄ እስከመጣሁ ድረስ ይሄ ህይወት አይገባትም የሚለው ነገር ሳስበው መነቃቃት ይሰማኛል ያ what if ለምሳሌ አንድ ሰው አሁን ላይ በዚህ ስሜቶች በጣም እየተፈተነ ነው ምናልባት ፕላን እያደረጉ ያሉ ሰዎች ይኖራሉ የምር ማለት ነው አንዳንድ ሰዎች በቃ በስርዓት የሚከውኑት ሰዎች አሉ ባንክ ሄደው ያላቸውን ብር ምናምን ወይ ወደ ወንድም ወደ ቤተሰብ አካውንት ምናምን አድርገው ራሳቸውን ያዘጋጃሉ በቃ በመድከም ማለት ነው ምን አይነት ምክር ተመክሪያቸዋለሽ ልክ ይሄ ነገር እንዳቆሰለው ሰው ምን ከዛች አንድ እርምጃ ሊያስቀር ይችላል ብለሽ ታስቢያለሽ ሰው የትኞቹን ላይክ እንዴ አሁን ሐሳቡ ላይ ያሉ ሰዎች ዞሮ ፕሪቬንሽኑ አይደለም ሐሳቡ ላይ ያለ ሰው ዛሬ ከነጎዲያ ምናምን የሚያቅዱ ሰዎች አሉ ዲስ ዴይስ እና ያለ እንደይል በቃ ይሄው ስላሉት ማለት ነው አዎ የተዘጋጀው ብዙ ነው ነው ማለት ሲደክም ደከመኝ ምናምን ራስህ ያልከው ነገር ግን እንዳልከው አይ ነው እኔ ከራሷ ለምሳሌ ቁስሉ አሁን እኔ ሰርቫይቨር ነኛው ለምሳሌ ያምናለው በቃ ጠብቆኝ ሆኛለሁ ገባ ግን እንደዚህ አይነት ነገር ደርሶባቸው ቁስሉ እሷን ነው ያጠቃው ከባለቤቱ ገብሻል አዎ እንዳልከው ነው ምንድነው ከልጅነታቸው ጀምሮ እነዚህ ሰዎች አስተዳደግ በጣም ይወስኗል እንዳልከው ያ አሁን እሱ እንዳለው ነው ይሄ ላይክ እዛ እኔም ላይክ ልትቀጣ ስትል ተቀጣም ያልፋል ወይም ዝም ሊሉም ይችላሉ ቤተሰቦች ብቻ የሚያልፍ ነገር ከአስተዳደግ የሚነሳ ነገር ነውና እነዚህ ሰዎች አሁን የሚያስቡ ከሆነ ዛሬ ነገ ከነገ የሚያስቡ ከሆነ ቤዛቸው እንደዛ ነው እኔ በጣም ቤዛ አፌክት እንደሚያደርግ ነው የገባኝ ሶ እንደሚያልፍ ያስቡ ያላቸው ነገር በጣም ይበልጣል ቢሄዱ ምንም ነው ማያገኙ ሶ ያላቸው ነገር ማረፍ ፈልጎ አለ ማረፍ ነው ማረፍ ነው የሚፈልገው ግን አታርፍም ላስት ታይም ለትዬ የነገርኳት ነበር አንድ ጓደኛችን ያለኝን ነገር ማለት ነው ከአመታት በፊት ነውና ከሱ ማይጠበቅ ነገር ብሎ በጣም እስካሁን ድረስ አለ አይምሮይ ላይ ማለት ነው ከሱ ማይጠበቅ ስለ ያኔ እንደዛ አይነት ማይንድ ሴት አልነበረንም ዝም ብሎ ሆይ ሆይ የሆነ ላይፍ ነበርና ምን አለኝ መሰለህ በሆነ ነገር ተበሳጭቼ በሆነ ፕሮጀክት ምናምን በቃ ጓው ምናምን ብዬ የሆነ ስራ ሰርተን ፕሮዳክሽን ነው ቲያትር ነበር ምን ሰራውና በቃ አይደል እንትን ስል ምን አለኝ ሁሌም ቢሆን አለኝ የበፊቱን እስኪ አስተዋውሰው በህይወት እየተሻሻልክ ነው የመጣው ዘመኑ እየተሻሻለ ነው የመጣው ወይስ ወደ ኋላ ይሄዳል እውነቱን ለመናገር በኔ ዘመን ላለፉት 33 አመታት እዚህ ምድር ላይ ስቆይ እየተሻሻልኩ ነው የመጣሁት በቁመት እያደግኩ በሆነ ነገር እየተሻሻልኩ ከግርጣት ወደ ወዝ ጸጉር ብቻ ነው እንትን ያለ ነገር አሪፍ ነው የምር ግን እድሎች እየሰፉ ምናምን እኛ ከመመረቃችን በፊት ማለት ነው 2008 ላይ ኢትዮጵያ ውስጥ የሆነ 3 ነው ምናምን ቴሌቪዥን ነበር የነበረው እና ከኛ ሙያ ተመረቀ ስትወጣ 4 ቲያትር ቤቶች አሉ ሁለቱ እየታደሱ ነበር 11 ትምህርት ቤቶች 11 ዩኒቨርሲቲዎች ቲያትር ያስተምሩ ነበር አለቃዬ የጠበበ እድል ነው ማለት ምን እንደምንሆን ራሱ አጣቀው በቃ ወይ ሌላ ስራ ውስጥ ገባለህ እንጂ ምናምን ልክ ግን 2008 ላይ በኔ ዘመን ላይ ተሻለ ነገር መጣ ሶ ማአት እድሎች ተፈጠሩ ምናምን አሁንም በየቀኑ ኮምፒቲሽን የሚፈጥረው እድል ብዙ ነው ማለት ራሱ በህይወት ውስጥ ምናልባት እንግዲህ ቅድም እንዳልነው ያወራን ያለ ነው ስላስጨናቂ ነገሮች ከሆነ ሰዎች ራሳቸውን ያያጡ ያሉት ስለነገ በመጨነቅ ሆነ ማለት ነው ሚኒንጉ ጠፍቶባቸው ከሆነ ቅድም አንተ ብለህዋል ወደዛ እንመለስበት የህይወት ሚኒንግ ጠፍቶባቸው ከሆነ ትልቅ ጥያቄ ነው ስለዚህ ሁሌ ላይፍ ኦፖርቹኒቲው ክፍት ነው መስኮቶቹ በሮቹ ክፍት ናቸው ለሄደባቸው ለተለጋቸው በተለይ መልስ ያላገኘንባቸው ነገሮች አሉ አይደል በህይወት ውስጥ አሁን ብዙ ጊዜ ያንግ ልጆች የሚሉትን ነገር ሰማለሁኝ እንትን ይላሉ ለምን እንደተፈጠርኩ አላቅም ለምን የተፈጠርኩ ትልቅ ጥያቄ ነው ግን እስከዛሬ አላወኩት ይሆናል መልሱ እንደዚህ አይነት ጥያቄ ተፈጥሮብኝ አቀል ካሁን የሆነ እድሜ ላይ
በቃ ለምንድን ነው ወደዚህ ምድር የመጣሁት ማለት ብዙ 6 ቢሊዮን ህዝብ አለ በሰዓቱ ያን ይሄን ስጠይቅ ማለት ነው አሁን 8 ገባ ነገር ኤኒዌይስ ጥያቄ ይፈጠራል አይሆን ለምን ተፈጠርኩ ወዴት ነው የሚሄደው ምናምን ምንድነው ምን ላይ ነው ሁላችንም ትጠይቃለህ እስከዛሬ አልተመለሰም ማለት ግን ነገ አይመለስም ማለት አይደለም ሲመለስ ነገ ላይ በመኖር ነው ግን የሚመለሰው አዎ ሶ የህይወት ዓላማው ቅድም እንደተባለው በቃ መኖር የምትለዋን ነገር ከያዝናት በመኖር ውስጥ የምናገኛቸውን ጥቃቅን ነገሮች አፕሪሼት እያደረግን ካለፍን እንዲህ አይነት ስሜቶችን መቋቋም እንችላለን በተለይ ቅድም እሷም እንዳለችው ኢማጂኔሽናችን ኤክስፔክቴሽናችን ወረድ አድርገን በመኖር ውስጥ የምናገኛቸውን ኦፖርቹኒቲዎች ብናስባቸው እያንዳንዷ ቀን ፀሐይ ስትወጣ ስትገባ ስላለን አይነት ነገር የመጨረሻ እስኪ የምትዩ ነገር ካለ ካወራናቸው ነገሮች ጋር ተያይዞ በመጀመሪያ ደረጃ ከአንቺ ከማውራትሽ በፊት ነግሬሻለሁ ላስት ታይም በቴክስት ማለት ነው በጣም ነው ኢነርጂሽን ወደው ነው የምትሰሪያቸው ኮንቴንቶችን ወዳቸው ምናምን እንዳልኩት ይሄ የኋላ ታሪክ ይዞ የሚያስቀራቸው ሰዎች ኢንስፓይሪንግ የሆነ እንትን ሊሰጡ አይችሉም የተራመዱ ሰዎች ናቸው ሁሌም በህይወት ኖረው የተራመዱ እና አሁን አንቺን ሳይ እምባይ የሚመጣ አይነት ሰው አይደለም ደስ ነው የሚለኝ ሌሎች ሰዎች ምናምን ጠቁማለሁኝ እሷን የዋት ይያልኩ ሼር አደርጋለሁ እንትንሽን ምናምን ቢኒም እንደዛው ነው ቢኒ ላስት ታይም ጋብዘነው ስናወራ ብዙ ችግር በጣም በየቀኑ የሚጋፈጥ ልጅ ግን በቃ ሂዝ ጉድ ሉኪንግ ራሱ ላይ የሚሰራ በጣም ደስተኛ ኢንስፓየር የሚያደርግ ምናምን ልክ የተሟላለት ነው የሚመስለው በህይወት ውስጥ ማለት ነውና ማለት የምትፈልጊው ነገር ካለ እንደዛ ከአድናቆታችን ቀጥሎ አንቺ ነው እንዳልከው ነው መቅረት አልፈልግም ወደ ኋላ እኔ ራሴ ሐሳብ አለኝ መጀመሪያ እንደዚሁ እንዲሁ አግኝቻለሁ እኔ ለምን እንደተፈጠርኩ እሱ ማግኘት ትልቅ ነገር ስለሆነ እሱ ነገር ላይ መስራት ነው የምፈልገው ብዙ ሰው ኢንስፓየር ማድረግ እፈልጋለሁ ሞር ከዚህ በተሻለ ሁኔታ እንደዚህም ችግር ካለበት እያንኳኳው ማለት እንደዚህ እያንኳኳው ነው አሁን የሚገባኝ እኔ እንደዛ ነው የሆነ ነገር የሆነ ስቶሪ ታች ማድረገው ይኖራል የሆነም ሰው ደግሞ አድናቆትም ሊገልጽ ይችላል ኔጌቲቭም ሊኖር ይችላል ብቻ እንደዚሁ እንዳለ ይተስተናገር የሚማርበት ግን በዚህ ህይወት ላይ ይማርበታል እንዳለው እሱ ነገ ከነገ ላይ ሊያረጉ ያሰቡ ሰዎች እኔን ሲያይ የሚቀር ከሆነ ታጥሰኝ በጣም የሚገርም ነው ብቻ ብዙ ነገር ታስባለህ አሁን እኔ ቀድሜ መጥቶልኝ አያውቅም እኔ እንደዚህ አይነት ታሪክ አላውቅም ግን በፊት ቢመጣልን of course ልናየው እንችላለን ሰው ወይ ይቀር ይሆን ነበር እግዚአብሔር ያው ይጨበርበት ግን ይበልጥ እንድትሰሪ ነው የሚያደርገው አይደል አዎ ይበልጥ ሰዎች ጋር እንድትደርሺ ያንቺ ስቶሪ ደርሶ ሰዎችን ኢንስፓየር እንዲያደርግ ማለት ነው of course በዚህ ጉዳይ ላይ መስራት ምናምን እቅድ ይላሽ አለኝ ምክንያቱም ብዙ ኮሚኒኬት ሲያደርጉኝ ሰዎች መጀመሪያ እኔ ልድረስ የሆነ ፖይንት ላይ ከዛ እንደዚህ የሆነ እንዲህ ብትወያይኩ የለም እኛ ሀገር ብዙ ጊዜ ግን ብትወያይ አሁን አግኝኝ የሚሉ ሰዎች አሉ ታይሜ በጣም ትንሽ ብትሆንም ግን በደንብ ስቶሪያቸው እንደኔው አንድ አይነት ሆኖ ተች በጣም አድርጋውኝ ሰፈሯ ድረስ ሄጄ ያገኘዋት ልጅ ነበረች ሶ እንደዚህ ደግሞ ተገናኝተ ኮሚኒኬት ስታደርግ መፍትሄ ይኖራል already past ለሆነው ሳይሆን ወደ to the future thank you ስለመጣሽ ጀግና ነሽውና thank you so much for all the best እንግዲህ ድጋሚ ደግሞ እንገናኛለን